ነው ጋሼ? እኔ እዚህ ቤት ስንቴ ልናገር? እንደዚህ አይነት ነገር አትክፈቱ አላልኩም እንዴ? ጋሼዋ የልጆች ፕሮግራም እኮ ነው። እሱ እኮ ነው ችግሩ። ሚስቴን ስለ ልጅ የሚያስታውሳት ነገር አጥፉ ብያል ነበር። እሱን አላስታወስኩም ጋሼ። አስተዊ ሚስቴን የሚያስከፋ ነገር ከዚህ በኋላ እንድታረጉ አልፈልግም። ሄሎ ሮሚ፣ እንዴት ነሽ? አለሁ እናቴ። እንዴት ነሽ አንቺ? ደህና ነኝ ሳርዬ። ምን አዲስ ነገር አለ? አዎ ዶክተሩ ልናገኘው ነው። በቅርቡ ጥሩ ዜና ሳይኖር አይቀርም። እንግዲህ ፈጣሪ ይርዳችሁ ሳርዬ። አሚን ሮሚ። አዲስ ነገር ሲኖር አሳውቅኝ አደራሽን። እሺ ሮሚ፣ በቃ አሳውቅሻለሁ። እሺ እናቴ። ሰላም ዋይልኝ እኔ ልጅ። እሺ እሺ፣ ቻው። እንኳን ደህና መጣሽ። እንኳን ደህና ቆየን ዶክተር። እንዴት ነው ዶክተር? ቶሎ ለውጥ ታመጣ ይመስላል? አዎ እንግዲህ የድልን ምርመራ እንዳየሁት ከሆነ ያን ያክል ችግር የለውም። ቶሎ ለውጥ ታመጫለሽ። በተለይ ደግሞ አሁን እነዚህን መድኃኒት የሚሰጡሽን ባልባቡ ከዋልሽ ቶሎ ለውጥ ታመጫለሽ። አንቺ ደግሞ ከጎን ሆነሽ በደንብ ትሪት አድርገሽ አበረቻት። እሺ ዶክተር። ሳርዬ በጣም አመሰግናለሁ። ስንት ጊዜ ስጨነቅበት የነበረ ጉዳይ ነው አሁን የፈታሽልኝ። እንደዚህማ በቀላሉ ምስጋና የለም። ባይሆን ጋብዥኝና በዛውም ደስታችንን ሰለብሬት እናደርጋለን። የአንቺ ግብዣ እኮ ከመጠጣ ያልፍ። ባይሆን ቤት እንግባና አሪፍ ቡና እንጠጣ፣ በዛውም ጥሩ ጊዜ እናሳልፋለን። ኧረ እባክሽ ድል፣ አንዳንዴ እንኳን እንደወጣት አስቢ። ሁሌ ቤት ቁጭ ብለን ቡና እያፈላን እኮ መዋል የለብንም። ፈታን በል እንጂ ወጣን በል፣ ጥሩ ቤት እንዝናና። በዛ ላይ ነፃ ሆነን ጊዜ እናሳልፍ እንጂ እንዴ ሺህ ዓመት አንኖር። ደህና ደርክ ይባል። ደህና ደርክ መሽቷል እኮ። ደህና መሸ ወይ ነው የሚባለው። እሺ ደህና ደርክ ይሰማል። አንቺ ደገምሽው። አሁን ደህና መሸ ነው የሚባል ስትይ አልነበረ? ወይ ባልሽ ተጎሳጠረ። ወይኔ አስታወቀ። አንቺ ሰሌ ልጅ አሳጣሁህ አይደል? ልጅ ማቀፍ እየፈለግ እሱን እንኳን ማድረግ አቃተኝ። የኔ ቆንጆ ፈልገሽ ያመጣሽው ነገር አይደለም። ተፈጥሮ መቆም አንችል። ስለዚህ ራስሽን ማስጨነቅ አቁሚ። ሁሉም መሆን ባለበት ሰዓት ይሆናል። የኔ እድል ሲቀናን ሁሉም ፈጣሪ ያስተካክለዋል። ሰሌን ሳላስቀይመው አልቀርም ባክሽ። ጠዋት አልነበረም እንዴ? ከስንት አንድ ጊዜ ጠብቆ መዝናናት ደግሞ ምን ያቀያይማል? እኔ እንጃ አድርጌው አላውቅም። ተይው ባክሽ፣ አንዳንዴ ፈታ ማለት ጥሩ ነው። በዛ ላይ በቅርቡ ጥሩ ዜና ልታበስሩ አይደል እንዴ? እርግዝና እስኪፈጠር ጓጉቻለሁ። አይዞሽ ይሆናል በቅርብ። እሱ ያውቃል። አይመጣም እንዴ? ምን ነው ቆየ? ታወቀው ቤት በጣም ደስ ይለኛል። እህት የወደቀችበትንማ ማወቅ አለብኝ አይደል እንዴ? ቤት ዋላችሁ? እንዴት ዋልክ? ደህና ዋልክ? እሱ ነው ባልሽ? ባለቤቴ እሱ ነው። ታዋቂ። እሺ ሰለሞን ይባላል። እዚህ ምን አባት ትሰራለህ? ምን ይሰራሽ? እንዴት ነህ? ደህና ነህ? ታማኝና አሪፍ ባል ይመስላል። አውሩ ቁጭ በይ። እሺ አጀሬው፣ እዛ ሌላ ሰው፣ እዚህ ደግሞ ሌላ ሰው። ጥሩ ይዘሃል እባክህ። ቆይ እዚህ ምን ታደርጊያለሽ? አንተ ልጠይቅህ እንጂ እዚህም ቤትም እዛም ቤትም ያገኘው ሲያዩት ደግሞ ደህና ሰው ይመስላል። አንተ ምን አይነት ባለጌ ሰው ነሽ? ምን አይነት ሰው ነህ? እባክሽ ድምፅሽን ቀንሽ። ሁሉንም አስረዳሻለሁ። ምኑን ነው የምታስረዳኝ? አንዷን አስወልደህ አንዷን ደግሞ እንድትወልድ ማድረግህን? ቆይ አንተ ምን አይነት ሰው ነህ? ይሄ ምን አይነት ውሸት ነው? እንዴት ነው በሴት ልጅ ላይ እንደዚህ የምትጫወተው አንተ?
እንዳታስታቅቋት እንዳልሞት እንልሽ መልሳል እንደዋደራ አንቺ ቀላ ምን እያደረግሽ ነው? ሽንት ቤት በር ላይ ቆመሽ እየጸለሽ ባልሆነ። ኧረ እንደሱ አይደለም። እና ወጥሮሽ እስክትወጣ እየጠበቅሻት ባልሆነ። ጉድ እኮ ነው። እድልዬ እርግዝና ማወቂያውን መሳሪያ ይዛ ገብታ ነው። ውጤቱ መልካም እንደሚሆን ተስፋ አደርጋለሁ። እንደው ሰማይና ምድርን የፈጠረ አምላክ ጥሩ ዜና አሰማን። እስቲ አንቺም ጸልይ፣ ፈጣሪ ጥሩ ዜና እንዲያሰማን። አንቺ እያስጨነቅሽው እኔም ቤት በኩል ይሰማኛል። በእኔ ልግባ እንዴ? ወዴት ነው? እድልዬ ምን ነው እናቴ? እድል ምን ሆነሽ ነው? እባክሽ እርግዝና እንኳን ተፈጠረ። ውይ እኔን እናቴ እኔን ውይ እንደው ፈጣሪ ነግሬህ አልነበረም? እንደው አደራ ብዬሽ አልነበረም? እና አሳፈርከኝ ጌታ ሆይ እባክህ ስጥልኝ አንድ ልጅ እንኳን አይታትሳ። አይ ጓደኛዬ በቃ አርጠሽ ይሆናል እንግዲህ። እስኪ ቀልድሽና ቁም ይሰራው። አንዳንዴ እንኳን ቁም ነገር ይኖርሽ። ለኔ ምን ያህል አስፈላጊ እንደሆነ ታውቂ የለ? የምሬን እኮ ነው። ወይ እንዳለው ቀላል ላይሆን ይችላል። በአንዴ ዝም ብሎ እንደዚህ መውለድ አለ እንዴ? ምን አይነት ልጅ ነሽ ግን አንቺ? ማጽናናት እንኳን ባቺ ምን አለበት ካፍሽ ጥሩ ቃል ቢወጣ እንዴ? ዝም ብለሽ አፍሽ እንዳመጣልሽ ነው እንደምትናገሪ? እኔ እኮ ያልኩሽ ቀለል አድርገሽ ነው እንጂ ለክፋት አይደለም። ቆይ አንቺ ብትወልጂ ከኔ በላይ ደስተኛ የሚሆን ሰው አለ? እኔ ያልኩሽ ትንሽ ታገሺ ነው። ምን አውቄ በቅርቡ ትወልጃለሽ ሲል ነበር። ወይ ካልሆነ ለምን ከማደጎ ቤት ልጅ ወስዳችሁ አታሳድጉ? ኧረ እንደው አንቺ ምን አይነት ጉድ ነሽ ግን እንዴ? ጭራሽ ቀና ቀናው ነገር አይታይሽም እንዴ? ውይ እንዴ ምን አይነት ቀልድ ነው? ዶክተሩ በቅርቡ ትወልጃለሽ ሲለኛል ነበር እንዴ? ምን አይነት ሀሳብ ነው የምታስቢው? ወይ ከቆየ ወይ ካልሆነ አንዱን መሞከሩ አይከፋም። አንቺም እስከምትወልጂ ቤት ውስጥ የሚሯሯጥ ልጅ ካለ አለመውለድሽን አታስቢው። ካልሆነ መጠበቅ ነው እንግዲህ። እስቲ አንቺ እድልዬ አይዞሽ፣ ሌላ አማራጭም ቢሆን እንፈልጋለን። እሺ እናቴ አይዞሽ እኔ እናቴ። ጀመር ቤት ከምንቀመጥ ግን ዝም ብዬ እንኳን ሞካ አደረገ ብለኝ እኔም በጣም ደስ ብሎኛል። በዛ ላይ በጣም ደብሮኝ ስለነበር አየሩን በጣም ደስ ይላል። እኔ የምልሽ ግን ጽኑ፣ ቆይ አሁን ምንም እንኳን ትንሽ ትዝ የሚልሽ ነገር የለም? ብለኝ ቆይ በዚህ ጉዳይ እኔና አንቺ ስንት እንነጋገር። እኔ አሁንም ምንም ትዝ የሚለኝ ነገር የለም። እንደውም ሳይብስብኝ አልቀረም። አይ ጽኑዬ፣ እኔ ግን ድጋሚ ከነሳሪ ጋር ትንሽ ተሰብስበን ጊዜ ብናሳለፍ ደስ ይለኝ ነበር። አዎ ቆንጆ ነው። ከነሱ ጋር ብትሰበሰቡ ጥሩ ነው ለእናንተ። ምን ማለት ነው ጽኑ? ቆይ አንቺ አትሄጂም እንዴ? ደግሞ ምን ማለት ነው ብትሰበሰቡ ደስ ይለኛል ማለት? በቃ ምንም ጥቅም የለውም ብለኝ። እኔ ከማላቃቸው ሰዎች ጋር እንዴት ነው የምቀመጠው? በዛ ላይ ስለምታወሩት ነገር እንኳን ምንም ማስታውሰው ነገር የለም። ስለዚህ እኔ ባላገኛቸው ደስ ይለኛል። አንቺ ግን አገኛቸው። ይኸውልሽ ጽኑዬ፣ ምን አለ መሰለሽ፣ ያንቺ አለማስታወስና ነገሮችን ልብ አለማለት እኮ ባለፈው ለታም ነግሬሻለሁ። በፍጹም ሊያሳስብሽ አይገባም ብዬ በተደጋጋሚ ነግሬሻለሁ አይደል እንዴ? በቃ በዚህ ላይ ደግሞ እኮ እኔ ከነሱ ጋር የምገናኘው አንቺውን ነገር ቢያንስ ትዝ ካለሽ በሚለው እኮ እንደዚህ እየደከምኩ ያለሁት። ይገባኛል፣ ግን እንደዛም እየተለፋ ምንም አይነት ለውጥ የለም። ስለዚህ አንቺ ማተልፍ ይልቃሽ። እኔ ግን ከዚህ ሁሉ ዶክተር ብናማክር ብዬ አስባለሁ። ዶክተርማ አይሆንም ብለኝ ማለት እስከዛሬም እንኳን ምንም አይነት ለውጥ አላመጣሁበትም። ቆይ ሲጀመር መች ሞክረሽ ነው ለውጥ ይኖረውና አይኖረው የምታውቂው?
ብሌን አንቺ አልገባሽም ማለት ነው። አንቺ በሄድሽበት ሰዓት በጣም ብዙ ዶክተሮች አይተውኛል። ስለዚህ እስካሁን ምንም ለውጥ የለም። ከዚህ በኋላም ለውጥ አይኖርም። በቃ አምኖ መቀበል ነው። እኔ ግን ብንሞክር ባይ ነኝ። ለማንኛውም ግን ጽኑዬ እኔ ማየጋ ልጅ እየጠበቀች ነው። ቤት ግቢና ረፍት አድርጊ። ስመጣ ቆንጆ ምግብ ሰራልሻለሁ። እሺ ቻው። ወይም ማየ ቆየሁብሽ አይደለ? በእናትሽ ይቅርታ። አር ብዙም አልቆየሽም። ኧረ አሁን ነው መድረሴ ነው ገና። ምን ሆነሽ ነው? የሆነ ነገር በጣም ገርሞኝ እሱን እያሰብኩ ነበር። ቆይ ግን ማየ ምንድነው እንደዚህ ልብሽ እስከሚጠፋ ድረስ እያሳሰበሻለሁ? የጽናት ጉዳይ ነው እንዴ? አረ እሷ ጉዳይ አይደለም። አንድ እኔ የማውቃቸው በጣም የሚያስቀኑ ባለትዳሮች አሉ። እኔ አውቃቸዋለሁ? አይ አንቺ አታውቂያቸው። እሺ ቆይ ምናቸው ነው ያስገረመሽ? በጣም እኮ ነው የሚያስገርመው። በዚህ ጊዜ ማንን ማመን እንዳለብን ከባድ ነው። ኧረ እባክሽ ማየ ንገሪኝ እንዴ። ቆይ እስቲ ባለትዳሮች ምን ሆነው? ቅድም እንደነገርኩሽ በጣም የሚያስቀኑ የሆኑ ባለትዳሮች አሉ። በዚህ ላይ ደግሞ የበለጠ ደግሞ ደስ የሚሉት መከባበራቸው፣ መተዛዘናቸው፣ አንድ ቀን እንኳን ሳይጣሉ ብዙ አመት መኖራቸው ነው። እሱም ሳይወልዱ። ውይ ደስ ሲሉ ማየ በጣም እኮ ነው የሚያስቀኑት። ቆይ ግን ያልገባኝ ነገር አንቺ ከዚህ ታሪክ ውስጥ ቆይ ምንድነው የገረመሽ? ሁሉም ሰው እውነቱን ሲያውቅ እንዳንቺ ነው የሚላቸው። የምን እውነት? ለካስ ታማኝ ባል የተባለው ከሌላ ሴት ልጅ ውልድ አድርጎልሻል። የምርሽን ነው ማየ? ቆይ እሷ ናት ጭራሽ መውለድ የማትችለው? አዎ እሷ ጋር ነው ችግሩ። እሺ እባክሽ ጉድ እኮ ነው ዘንድሮ። አንቺ ስታይ እኮ በጭራሽ እኮ እንደዛ አይመስልም። አንገቱን ደፍቶ ጭራሽ ሴት የሚባል እኮ የሚያናግር አይመስልም። ለካ አንዳንድ ሰዎች ድርጊታቸውና ሁኔታቸው በጣም የተለያየ ነው። እና ቆይ እሷ ምንም ነገር አታውቅም ነው የምትይኝ ማየ? ምን ታውቃለች? አይደለም እሷ እኮ እኛ እንኳን እኮ እንደዚህ አይነት ሰው መሆኑን እኮ አናውቅም። መጨረሻ ላይ ነው እንጂ ያየነው እንደዚህ አይነት አረመኔ መሆኑን፣ በሴት ልጅ የሚጫወት መሆኑን። ይገርማል። ቆይ ግን ማን ነው በዚህ ሰዓት የሚታመነው ማየ? ጨዋ የተባለው ሰውዬ እንደዚህ የሚያደርግ ከሆነ በጣም ከባድ እኮ ነው። ደግሞ እኮ የሚገርመኝ ሁለቱም እኮ ስራውን አያውቁ። ስራ የበዛበት ቢዚ የሆነ ለነሱ የሚያስብ እኮ ባል ያላቸው እኮ ነው የሚመስላቸው። ወይ ጉድ! በጣም የሚገርም እኮ ነው። ምን አይነት አስመሳይ ሰው እንደሆነ የሆነ ግልጅጅ ብሎ በቃ አስመሳይ። ወይኔ በስመ አብ! በጭራሽ እኮ አታምነውም እኮ እንደዚህ ነገር ያደርጋል ብለሽ አታምነውም። አይ ማየ፣ ያው ሲጀመር እኮ ሁሉም ወንድ እንደዚህ ያደርጋል ማለት አይደለም። አይ ነገርኩሽ፣ የዘንድሮ ወንዶች በጣም ከባድ ሆነዋል። አረ ይኖራል ማየ። ኧረ እባክሽን ያው ናቸው። ይሄን ከየጥሩ ነው የምትይው የወንድ የለም፣ ሁሉም አንድ አይነት ናቸው። አቱን በእኔሽ እንሂድ። እችን እድል እየጥጥት ታደርግና ልጅ በልጅ ትሆንልኛለች። እሷን የመሳሰሉ ቆንጆ ልጆች ትወልድልኛለች። እኔም እሷን እያረስኩ አብሬ ገንፎዬን እየበላሁ ዝቹ ተመስገን ብዬ መኖር። ፈጣሪው ያደራ ለእኔም ለእሷም መድኃኒት አድርግልን። እኔም ልጄን አናት ባናት ውልድ እንደምነው እኔ ዘሬን ሳልተካ ለምን እሞታለሁ? ፈጣሪው አደራ ጸሎቴን ስማኝ። እንደው መድኃኒት ፈውስ አድርግልን። አደራ አንፈጥሬ አደራ አንተ እንደው በጣም ተመስገን። እድልዬ እንዴት ነሽ? ምን ሆነሽ አልቀለ? ኧረ ምንም አልሆንኩም። ቆይ አንድ ጊዜ ጠብቂኝ፣ የምሰጥሽ ነገር አለ።
እንጂ ምንድን ነው ደግሞ? ይኸውልሽ እድልዬ ለእነ አባይ እዛ ክፍለ ሀገር አማክሬያቸው የላኩልኝ የባህል መድኃኒት ነው። ደጋግመን ከጠጣ ነው ጥሩ መፍትሄ እንደምናገኝ ነግረውኛል። አይቀለም። እሺ እኔ ስለሆነ አንቺ ምን ሆነሽ ነው የምትጠጪው? እኔ ሳርጬ ቢሆን ማን ያውቃል እንዴ? ለምን እንደዛ አልሽ? ጠዋት ደግሞ ሳሮን ተብዬዋ ጋር ስታወሩ ሰምቻችኋለሁ። እድልን ታያት። አንቺ ግን የወር አበባሽ ይመጣል? አዎ ይመጣል። እንደዛማ ከሆነ ለምን አትወልጂም? ትወልጃለሽ እንጂ ቀለም። ያንቺ ግን እየመጣ ነው እንዴ? እምቢ ያለሽ? አዎ የኔ የተፈጥሮ ጉዳይ ነው። ባስረዳሽም ብዙም አይገባሽ። ግን ሁሉም ሰው ላይ የሚከሰት ነገር አይደለም። ከስንት አንድ የሚከሰት ነገር ነው። እንግዲህ ይኸውልሽ አንድም ዘር ሳልተካ ከመሞት ይህንን መድኃኒት ደጋግሜ ብጠጣው ይሻላል። እንዴ ቀለም፣ ትወልጅ አትወልጅ ሳታውቂ ዝም ብለሽ መውሰድሽ ልክ አይደለም። ይኸውልሽ ቀለም ታገቢያለሽ፣ ከዛም ትወልጃለሽ። ጽድቁ ቀርቶ በቅጡ በኮነነኝ አለች አያቴ። ትዳሩ ቀርቶብኝ ኧረ እንደው አንድ ሴት ልጅ በወለድኩ። ኧረ ትወልጃለሽ ቀለም። አድልኝ እኔስ ቢሆን እድሜ ዝም ብሎ ይሄድ አይደል እንዴ? አንዲት እንኳን እኔን የምትመስል ልጅ ሳልወልድ ዘሬን ሳልተካ ማለት አይደል? ቀለም ኑሮ ነው እንጂ እንደዚህ ያደረገሽ። ገና አንድ ፍሬ ልጅ እኮ ነሽ። ደግሞ አንቺ ስትስቂ ስትጫወች ነው እንጂ ስታዝኛ አያምርብሽ። አይድልዬ ሴት ልጅ እኮ እድሜዋ ሲሄድ ነው የሚያሳስባት። እኔ ራሱ ለቤተሰብ ብቸኛ ልጅ ነኝ። እኔ ራሱ አንድ ልጅ ሳልወልድ ባልፍ ዘሬን ሳልተካ አለፍኩ ማለት አይደል? ስለዚህ ይሄ ሁሉ ጊዜ ነው የሚያሳስበኝ። እድልዬ አትቀሪም፣ ቆንጆ ልጅ ይኖርሻል። እንደውም እኔ ነኝ የማራስሽ። ያርግልኝ እስቲ። እኔ የምልሽ ምን ያህል እርግጠኛ ነሽ ግን በዚህ መድኃኒት ላይ? ኧረ እድልዬ አባይ እዛ ክፍለ ሀገር ስንቱን እንደፈወሰ ልጅ የልጅ ልጅ የልጅ ልጅ ሁሉ አይተዋል እንዴ። ፍቱን መድኃኒት ነው ስልሽ እጩና አይዞሽ እናቴ፣ እኔም ትንሽ ቆይቼ እጠጣለሁ። ይሄ ነገር የኔም ላንቺ መዳኛችን ነው። ሁለታችንም የምናረግዘው እስኪ ይሆናል እንዴ? ምናልባት እኮ ሙሉን ብጠጣው ቶሎ አረግዝ ይሆናል። ምን ነገር እስቲ በሞክረውስ? ይሄን ሁሉ ጠቅሰሽ ጨርሰሽ ነው ቀለሙ? ጀግና ሆነሻል። በቃ አሁን ቶሎ እርግዝ ነው የምታረጊው እንዴ? አይንሽም በአይንሽ ሳታይማ አትሞችም ቀለሙ። በፍጹም አትሞችም ቀለሙ። እንዴት ዋላችሁ? እና ደህና ይሰራ። ወዴት ነው? ሰሌ ማረፍ ይፈልጋል። እና አንቺ ምን ቤት ነሽ?
እንዴት ናችሁ? ሰላም ናችሁ ወይ? ሮሚዬ ሳርዬ እንዴት ነሽ? እንዴት ናችሁ? አለሽ? ሰላም ነው? ሮሚ ከየት ተገኘሽ ዛሬ? በዚህ ሰልፍ ሰላም ልበላችሁ ብዬ። እንዴት ነሽ? እንኳን ደህና መጣሽ። ነሽ? አረፍ በይ። እንዴት ነህ? ታማኙ ባለ ሰላም ናችሁ? እንዴት ናችሁ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? እና ሮሚ ዛሬ ምን እግር ጣለሽ? እኔም እዚህ አካባቢ የማደርገው ነገር ነበረ። በዛው ልጠይቃችሁ ብዬ ጎራ አልኩ። ወይ ጥሩ አድርገሻል ሮሚ፣ ጠያቂ ያሳጣሽ። ሳሌ ታዲያ እንዴት ሆነላችሁ? የሕክምናው ነገር ምን አዲስ ነገር አለ? ምን አልሽኝ? ደህና ነው ይመስገን። ጥሩ ነው። በዚህ ፍቅራችሁ ላይ የበኩር ልጃችሁን ጣል ብታደርጉ በጣም አሪፍ ይሆናል። የበኩር ልጅ ደግሞ ምንድን ነው? አይ ውጭ ሀገር የቀመሳችሁ ሰዎች አሁን የበኩር ልጅ ምን እንደሆነ ጠፍቶች ነው? ከጠፋሽ ደግሞ ሰለሞን እነግርሻለሁ። እናንተ ተጫወቱ፣ እኔ ልሂድ። እንዴ ሰሪ ወዴት ነው? ታፍራለህ እንዴ? ሮሚ ማስረዳት ትጨርስ። ይኸውልሽ የበኩር ልጅ ማለት የቤቱ የመጀመሪያ ልጅ ማለት ነው። ለምሳሌ ሰለሞንና እድል እግዚአብሔር ቢሰጣቸው የመጀመሪያ ልጃቸው የበኩር ልጅ ይባላል። ምናልባት ሌላ ልጅ ከሌላቸው አይደል እንደ ሰለሞን። አሁን እየለፋንበት ያለው ለበኩር ልጃችን ነው ማለት ነው። አዎ እንግዲህ ከሆነ ሮሚ ምን ይምጣ? ቡና ቤት ያፈራው ደስ ያለሽ። ስራ በዛብኝ መሰለኝ ዛሬ በጣም ድክም አለኝ። ደግሞ እንግዳት ተዚህ ምን ትሰራለህ? እመጣለሁ። እሺ በቃ ይሄድ። እሺ ሳሮን ታዲያ እንዴት ነሽ? ሀገሩን እየለመድሽው ነው? አዎ ምንም አይልም፣ ግን እኮ እኔ ብዙም እየወጣሁ አይደለም። እንዴ ለምን አትወጭም? ወጥተሽ መጎብኘት ነው እንጂ ሀገርሽን። ደግሞ አሁን እኮ በጣም ተቀይራ ምንም አታውቂውም እራሱ ብታይ ሌላ ነገር። አይ ሮሚዬ፣ እዚህ ሀገር ማን ያስጎበኘኛል ብለሽ ነው? ሁሉም እንደምታየው ቢዚ ነው። ዝም በያት ሮሚ። የእሷ ሀገር መጎብኘት በማታ ካልሆነ አይመቻትም። ሌሊት የሚያስጎበኛት እንፈልግላታለን። አሽ ታስቃላችሁ እናንተ ልጆች። ቅድሚያ ግን ሽንት ቤት ብታሳየኝ ደስ ይለኛል። እሺ ሮሚ፣ እኔ ላሳይሽ። እሺ ስላካትና እሺ ታማኙ የወለደችውና ያልወለደችው ሴት ባል። ቆይ እዚህ ምን ታደርጊያለሽ? መቼም ልጠይቃችሁ ነው የመጣሁት አይደለም አይደል እንዴ? ምንድን ነው የምትፈልጊው ከእኔ? ምንድን ነው የምትፈልጊው ከእኔ? አንተ ይሄንን እንድነግርህ ትፈልጋለህ? አንተ ኮርማ ሄሮማ ሽንት ቤት ውስጥ። እሺ አመሰግናለሁ። ጠፋብሽ እንዴ? ኧረ አልጠፋብኝም። ይሄ ባለቤትሽ እኮ አሳየኝ። አመሰግናለሁ። አይ እኔ ነገር ምን አለበት ባሳይሽ? እሺ
የማን ድምፅ ነው የሚሰማኝ? ቀለም ናት መሰለኝ እሷ ድምፅ ነው። ቀለም አንቺ ቀለም ቆይ ምን ሆነሽ ነው? ቀለም አንቺ ቆይ ምን ሆነሽ ነው? ምን ሆነሽ ነው? አንተ አበበ ምን አድርጋል? አረጋሽ ምንም አላረኳትም። ወርቃ ነው ያገኘኋት። ይኸውልህ አንድ ነገር አደርጋለሁ ብትል አረ ምንም አይፈጠርም። ምንድን ነው የጠጣሽው? ቀለም ምንድን ነው እሱ? አበይ የላከውን መድኃኒት ጠጣሁት። አይ ቀለም ተይ ስልሽ አትሰሚ። የስራሽን ተመልከቻውን እኔ የምልሽ ሰለሞን ምን አይነት ሰው ይመስልሻል? ማለት ምን ማለትማ ያው ወንድ አይደለ? ቤቱን አክባሪ ይመስላል። ምን አይነት ወንድ ነው? አይ ሮሚዬ፣ ያ ወንድ ልጅ አይታመንም፣ ግን ሰለሞንን ሳየው ታማኝ ወንድ ይመስለኛል። ለምን ጠየቅሽኝ? ግን እንዲሁ ሳይወልድ እስካሁን ድረስ በታማኝነቱ መቀመጡ በጣም ያስደንቃል። ፍቅራቸው በጣም ነው የሚያስቀናው። ያቆይላቸው። እንዴ ምን ሆና ነው? ዝም ብሎ ነገር ነው። እረፍት ስታደርጊ ይተውታል። እሺ እኔ በቃ ልሂድ። በደምብ ሳትጫወች ተጫወቱ። ደግሞ ሌላ ጊዜ እመጣለሁ። መልካም ነው ይሁንላችሁ። ሮሚ ቻው። እሺ ሳሪ። እሺ እግዚአብሔር ይማራት። ባሪሽ ጥሩ ሰው ይመስላል። ወይ ሰሌ በጣም ጥሩ ባባ መሰክርለታለሁ። አዎ ይመስላል። ፊቱ ያስታውቃል አይደል? በጣም አሪፍ ሰው ነው የሚመስለው። ለማንኛውም ጠንቀቅ በይ። አይ ሮሚ ጠንቀቅ ማለቱ አይከፋም። ፍዝዝ አትበይ እድል። እንዴት እየሆነች ነው ጽኑ? ጽኑ ምንም አዲስ ነገር የለም። ያው ናት እባክሽ። ሕክምና ግን አድርጋለች አይደል? አዎ በመጀመሪያ በጣም ትከታተል ነበር። አሁን ግን ሁሉ ነገር እርግፍ አጋጥተዋለች። ወይ ግን ብትከታተል ሕክምና ለውጥ ሊኖረው ይችላል። አዎ ትከታተላለች። በይ እንግዲህ ልሂድ። አቆምኩሽ። እሺ ሮሚ እሺ በይ። ደህና ወይ? እሺ እናቴ። ጽናት እኮ የራሷ አረባት የሰውን ታማስላለች አለ። ጽናት ሕክምናውን ብትከታተል ጥሩ ነው። የራስሽን ባል መጀመሪያ ተከታተለሽ ሌላ ጋር ከሚወልድ ባዳንሽ ምን ትመስላለች? ጆሮ
አበብ ምንድን ነው? አረ ምንም ጋሼ ምንም። ቀለም ልብሷን ላለብሳት ስትጠጋት ደነገጠኝ መሰለኝ በጥፍ ያላሰች። ምን አይነት ብልግና ነው? ቆይ አንተ። አረ ጋሼ እንደሱ አይደለም፣ አለመግባባት ተፈጥሮ ነው። እንዲህ አይነት ነገር ቢፈጠር ራስህ ነሽ ከዚህ ቤት የምትወጣው። አረ እንደው ጋሼ ምንም አይፈጠርም፣ እኛም ድፍረቱ የለንም። አሁንስ መስመርሽን አለፍሽ። ስነ ስርዓት የለሽም እንዴ? ከዚህ በላይ ልታገስሽ። ማታነሳው? በተደጋጋሚ ነው የደወልኩልህ። አንዴና ሁለቴ ስትደውይ እኮ አላነሳው ማለት አልተመቸኝም ማለት እኮ። ምንድነው 10 ጊዜ መደወል? ምን ማለት ነው? ቆይ እንዴት ነው ፈልጌ የማላገኘ? በምፈልግበት ሰዓት ደውዬ ካላገኘሁህ ያንተ መኖር ምን ያደርጋል? ያለበት ሁኔታ ልትረጅኝ ይገባል። በየደቂቃው እየደወልሽ አጨቅጭቂ። ልትረጅኝ ይገባል። ምንድነው 10 ጊዜ ደውሎ መጨቅጨቅ? ከቻልኩ አነሳለሁ፣ ካልቻልኩ ደግሞ ስችል ራሴ እደውላለሁ። ሄሎ ሄሎ፣ በቃ ቻው። ሰላም ምን ሆነ ነው? ከሰው ጋር ይጣላ ነው እንዴ? አይ ስራ ጉዳይ ነው። እሺ አረፍ በላ። አረፍ ስትል ትረሳዋለህ። እኔ ትንሽ ላስብ፣ አንቺ ተኝ ይሻላል። አይ ቀለም ልጅ ወልዳለሁ ብለሽ እኮ ሞተሽ ነበር። እሺ አሁን እንዴት ነሽ? ደህና ነኝ፣ ምንም ማለት። ቆይ ምን ስትይ ሞከርሽው? እኔ የምልሽ ሴት ልጅ የሞለጃዋ ጊዜ የሚያበቃው ስንት ላይ ነው? ያው እስክታረጅ ነው፣ የወር አበባው ማየት እስክታቆም ድረስ። ለነገሩ የወር አበባው እያዩ የማይቋጥሩ አሉ። እና እሱ በምንድን ነው የሚታወቀው? ያው በመሞከር ነው።
ቆይ አሁን እኔ ምን ያንሰኛል? ወይኔ ሳሮን እዚህ መጫወቻ አለው። ቆይ ደግሞ በእጄ ይገባታል፣ አሳየዋለሁ። አንቺ ሴትዮ ምን ሆነሻል ዛሬ? ምን ነኩሽ? ምን ይሉታል ነው በዚህ ልት መደወል? ምን ልጄ ምን ሆነች?